በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሣኤ የምናስብበት የምናከብርበት ወራት ውስጥ ነውና ያለነው በበዓለ ሃምሳ። ይህንኑ የሚያጠይቅ መልእክት ወደ እናንተ ለዛሬም እሱ አምላካችን እንደፈቀደልን በማኅደረ ተዋሕዶ በቀጣይነት የምናደርሰው ክፍል 4 መልእክታችንን ነው ይዘን የተመለስ ነው። ማኅደረ ተዋሕዶ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች አምላካችን በፈቀደልን መልኩ ወደ ልባችን እንዲያደርስልን ደጅ እየጠናን የምንከታተለው መንፈሳዊ የዩቲዩብ አገልግሎታችንን ነው ማድመጥ የጀመርነው። ትንሣኤ ግዕዛዊ ቃል ነው። ተንሥአ ካለው ግስ ይወጣል። ተንሥአ ተነሳ፣ ትንሣኤ ደግሞ መነሳት ማለት ነው። ከፍጡራን የትንሣኤ ተሳታፊዎች የሰው ልጆች ብቻ ናቸው። መላእክት እንዳይሳተፉ ሞት የማይነካቸው ሕያዋን ፍጥረታት ናቸው። እንስሳት፣ አራዊት፣ አእዋፍ ግን ተፈጥሯቸው በጊዜያዊ ሕይወት የተወሰነ ከሞት በኋላ ሕይወት የማይደርሰው ነው። ስለዚህም የትንሣኤ ተሳታፊዎች አይደሉም። ሰው ግን ስጋዊ እንደመሆኑ በስጋው እንስሳትን በሚመስልበት ጠባዩ ይሞታል። ሙስና መቃብር ወይም መፍረስ መበስበስ ያጋጥመዋል። በነፍሱ ባህሪ መንፈሳዊ ጠባይ ያለው እንደመሆኑ ደግሞ እንደ መላእክት በሕይወት የመኖር ዕድል አለው። ለዛሬም እንግዲህ ይህንኑ ርዕሰ ጉዳይ በተለይ ከትንሣኤ ሙታን ጋር በተያያዘ ልንሰማው የሚያስፈልገን እግዚአብሔር አምላካችን የፈቀደልንን መልእክት ነው እንግዲህ ምንጭ ጠቅሰን ወደ እናንተ የምናደርሰው። ምሕረትና ደግነቱን አብዝቶ ዕድሜውን አበድሮ ዳግም ትንሣኤውን አሳልፎ ዳግም በዚህ መልኩ ተገናኝተን እሱ የወደደልንን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ ይችን ሰዓትና ደቂቃ ባርኮ ቀድሶ በዕድሜያችን ላይ ዕድሜ ጨምሮ የሰጠን የፍቅር አምላክ ቸሩ መድኃኔዓለም የምህረት ጌታ ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና ስሟን ጠርተን የማንጠግባት እንደ አባ ሕርያቆስ እኛም በመኑ በአምሳለ መኑ ናስተማስለኪ በምን እንመስልሻለን ብለን ሁልጊዜ ምሳሌ የምናጣላት አዛኝትም መብርሃንም ልመናዋ ጸሎቷ ቃል ኪዳኗ አልተለየንምና ምልዕተ ጸጋ ምልዕተ ክብር ቤዛዊተ ኩሉ ንጽሕት ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ትንሣኤ ማለት የሞት እንቅልፍ ካንቀላፉ በኋላ ከመቃብር አልጋ በሕይወት መነሳት ነው። በክርስትና ትምህርት ሞት በእንቅልፍ ይመሰላል። ትንሣኤ ደግሞ ከእንቅልፍ እንደመነሳት ይቆጠራል ወይም እንደመንቃት ይቆጠራል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13። በሃይማኖት ትምህርታችን ከአምስቱ አዕማደ ምስጢራት የመጨረሻውና ዋናው የክርስቲያን ተስፋ ስለ ትንሣኤ ሙታን ያለን ትምህርትና እምነት ነው። ምንም እንኳ የኃጥአን ትንሣኤና የጻድቃን ትንሣኤ ዋጋ በማሰጠትና ፍዳን በማምጣት አንጻር ሲታይ ልዩነት እንዳለው የታወቀ ቢሆንም ሞቶ በመነሳት ግን ሁሉንም በማጠቃለሉ ትንሣኤ ዘጉባኤ ይባላል። ኃጥአንም ጻድቃንም በመጨረሻይቱ የፍርድ ቀን የሥጋ ትንሣኤ መነሳታቸው የማይቀር ነው። ስለ ሰው ዘር ትንሣኤና ለጻድቃን ትንሣኤ በኩር ስለሆነው ስለ ክርስቶስ ትንሣኤ ቤተክርስቲያናችን የምታስተምረው ትምህርት በምስጢረ ትንሣኤ ሙታን ውስጥ ይጠቃለላል። የትንሣኤ ሙታን ትምህርት በልሳነ እንግልጣር ወይም በእንግሊዘኛው The Mystery of Resurrection ተብሎ ይታወቃል። ዮሐንስ ወንጌል ምዕራፍ 5 ቁጥር 29፣ ዳንኤል ምዕራፍ 12 ቁጥር 2። እንግዲህ በዛሬው መልእክታችንም ከዚሁ ጋር የተያያዙ ጉዳዮችን የምንመለከተው የክርስቶስ ትንሣኤን ብቻ የሚመለከት ሆኖ ለትንሣኤያችን መሰረትና ምስክር የምናደርገው የክርስቶስ ትንሣኤ ነውና በመቅደመ ወንጌል አሞኒዮስና አውሳቢዮስ የተባሉ የቤተ ክርስቲያን ሊቃውንት የክርስቶስ ትንሣኤ መሰረታችን መሆኑን የመሰከሩትን ሳንረሳ ነው። እንዲህ ሲሉ ተንሳ ከመ ይመሃረነ ተንስኦ ስጋቲነ፣ ትርጉሙ የስጋችንን ትንሣኤ ያስረዳን ዘንድ ተነሳ። የሊቃውንቱን ማነጋገር ከቅዱስ ጳውሎስ ትምህርት ጋር ይስማማል ወይም የሐዋርያውን ትምህርት ይተረጉማል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለማ ክርስቶስ አልተነሳማ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12
13 እና 20 በስጋ ብቻ እስራኤል የሆኑት ከፈርዖን ቅኝ ግዛት ከግብጽ ባርነት ነፃ የወጡበትን የነፃነት በዓል ፋሲካ በሚል ስያሜ የፋሲካውን በግ ሰውተው እየተመገቡ እንደሚያከብሩት እኛም በነፍስ እስራኤል የተባል ክርስቲያኖች እውነተኛውን የፋሲካ በግ ወይም ክርስቶስን አምነን ስጋውን ደሙን እየተቀበልን ትንሣኤውን በየዓመቱ በደስታ እናከብራለን። በኦሪት የተመሰለው ሰም በሐዲስ ወርቅ ነውና ሁልጊዜም በጸሎታችንና በቅዳሴያችን የክርስቶስን ሕማሙን ሞቱን ትንሣኤውን ስናስታውስ እንኖራለን። ክርስቶስ የተነሳበትንም የትንሣኤ ዕለት እሁድን የጌታ ቀን ብለን የክርስቲያንን ሰንበት በጸሎትና በቅዳሴ የተፈቀደውን ተግባረ ነፍስ የክርስቲያንን ምግባር በመፈጸም እናከብራለን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ዘጸአት 12 ቁጥር 3 እንዲሁም ቁጥር 12 እስከ 20 ከትንሣኤ እስከ በዓለ 50 ማለትም እስከ ጰራቅሊጦስ በሥርዓተ ቅዳሴያችን ሁላችንም ቅዳሴ ስንከታተል እንደምናየው ማለት ነው። በሥርዓተ ቅዳሴያችን ወደ ቤተ ክርስቲያን ሲገባ በዜማ የሚባለው ቀለም ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪን የሚል ነው። ትርጉሙ ሃሌሉያ ዮሴፍና ኒቆዲሞስ ድንቅ በሚሆን ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት ማለት ነው። በሥርዓተ ቅዳሴያችን ሳይቀር በቅዱስ ወንጌል የተማርነውን መሰረት በማድረግ ሐዋርያት ባቆዩን ትውፊት ስለ ክርስቶስ ትንሣኤ ስንመሰክር እንኖራለን። ማቴዎስ 27 ቁጥር 57 ዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 42 እንግዲህ እንደዚህ እያለ ነው ሰፋ አድርገን ይህንኑ የትንሣኤ ጉዳያችንን ለማየት የምንሞክረው። እናም ከትንሣኤ ሙታን ጋር በተያያዘ ነውና ርዕስ ያነሳ ነው። በተለይም በትንሣኤ ዘጉባኤ ሁሉም ፍርድ የሚሰጥበት ጊዜ ማለት ነው። በዚያም ቀን ይላል የዓለም ፍጻሜና የፍርድ ቀንን ስናስብ በዚያም ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል ይላል ሁለተኛ ጴጥሮስ ምዕራፍ 3 የሞትክ ተነሳ ንቃ መዋቲ የሚል አዋጅ በመላእክት አለቃ በቅዱስ ሚካኤል አማካኝነት ይታወጃል። 3 ረቂቃን ነጋሪቶች ይጎሰማሉ። ይህም የጌታ ትእዛዝ ነው። ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና እንደተባለ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 የመጀመሪያው ረቂቅ ነጋሪት ሲመታ አውሬ የበላው ነፋስ የበተነው ያለቀው የደቀቀው ሁሉ የራሱ ቅል በፈረሰበት ቦታ ላይ ይሰበሰባል። ያዕቆብ ዘስሩግ ቁጥር 91 ሁለተኛው ረቂቅ ነጋሪት ሲመታ አጥንትና ስጋ ተዋህደው ሳይንቀሳቀስ ትኩስ ሬሳ ይሆናል። አጥንቶችና ጅማቶች ከስጋና ከደም ጋር ይያያዛሉ፣ እስኪነሱ ያለ መንቀሳቀስ ፍጹም በድን ይሆናሉ። ሶስተኛው ረቂቅ ነጋሪት ሲመታ በቀዋሚ አካል በምትናገር አንደበት ከራስ ጠጉራቸው እስከ እግር ጥፍራቸው ከቁጥር ሳይጎሉ ከሰውነታቸው ሳይከፈሉ ወንድ በአቅመ አዳም የ30 ዓመት ጎልማሳ ሴት በአቅመ ሔዋን የ15 ዓመት ቆንጆ ሆነው በ40 ቀን በእናቱ ማህፀን ደም ሆኖ የወረደ ጽንስ ሳይቀር በጎም ይሁን ክፉ ስራቸውን ይዘው ይነሳሉ። ጌታ ራሱ በማቴዎስ ወንጌል ላይ እንደተናገረው በጎችን በቀኝ ፍየሎችን በግራ ያቆማቸዋል። በበግና በፍየል ታዲያ የተመሰሉት እነማን ናቸው? ጻድቃን በበግ ኃጥአን በፍየል ተመስለዋል። ይህም የበጎች ተፈጥሯዊ ባህሪ ለጻድቃን የፍየሎች ተፈጥሯዊ ባህሪ ለኃጥአን ተመስሎ ነው። ምክንያቱ እንዲህ ነው። የመጀመሪያው በጎች ደጋ እንጂ ቆላ አይስማማቸውም። ጻድቃንም በመከራ ስጋ እንጂ በተላ ደስታ ለመኖር ሲሉ ሃይማኖታቸውን ክደው ሰብዕናቸውን አጉድፈው በምግባር ብልሹነት አይገኙም። ፍየሎች በቆላ እንጂ በደጋ አይኖሩም። ኃጥአንም በተላ ደስታ ለመኖር ሲሉ ሃይማኖታቸውን ለኃላፊ ነገር ይለውጣሉ። ሁለተኛው በጎች እረኛቸው ባሰማራቸው ስፍራ ጸንተው ይኖራሉ። ጻድቃንም እረኛቸው ክርስቶስ ባሰማራቸው በአንዲት ሃይማኖት ጸንተው ይኖራሉ። ፍየሎች እረኛቸው ባሰማራቸው ስፍራ ጸንተው አይቆዩም። እንዲሁ ሲባዝኑ እረኛቸውንም ያደክማሉ ወይም የአውሬ ሲሳይ ይሆናሉ። ኃጥአንም በሃይማኖታቸው አይጸኑም። እምነት መሰል በሆነው ሁሉ ጥልቅ እያሉ ዘመናቸውን ያባክናሉ፣ በአንድ አይረጉም። ሶስተኛ በጎች ጥቂት ሳር ካገኙ ተፋቅረው በአንድነት ያንን ይነጫሉ። ጻድቃንም ያገኙትን ከሌሎች ጋር ሆነው ተፋቅረው በአንድነት ይመገባሉ። ምቀኝነትና ስስት የለባቸውም። ፍየሎች ግን የሚመገቡት ሳር ቅጠል ሞልቶ ለሁላቸውም ሲበቃ ከስስታቸው የተነሳ አንዱ ሌላውን ሲወጋ ከሌላው ጋር ሲጣላ ይታያሉ። ኃጥአንም ሁሉ በኑሯቸው ምንም ሳያጡ ሌላው ሲራብና ሲጠማ ያዩ ካላቸው ማካፈል ሲገባቸው እነርሱ ግን የሌለውን ወይም የሌላውን ሀብት በመመኘት ሲካሰሱ ሲጣሉ ሲመቀኙ ይገኛሉ።
አራተኛ የበጎች ላታቸው የወደቀ ኀፍረተ ሥጋቸው የተሸፈነ ነው። የጻድቃንም ኃጢአታቸው በሰው ዘንድ የተገለጠ አይደለም። በኃጢአት ተሰናክለው ቢወድቁም ሌላው ሰው ሳይሰናከልባቸው የንስሐን ምርኩዝ ተመርኩዘው በፍጥነት ይነሳሉ። የፍየሎች ላታቸው የተሰቀለ ኀፍረታቸው የተጋለጠ ነው። ኃጣንም እንዲሁ ናቸው። ነውራቸው አደባባይ የወጣ ኃጢአታቸው ለሰው የተገለጠ እነርሱ በዚህ የማያፍሩበት ናቸው። አምስተኛ በጎች አቆልቁለው እንጂ አሻቅበው አያዩም። ጻድቃንም ሁል ጊዜ በትህትና ሕይወታቸውን ይመራሉ። ኃያላን ሲሆኑ ደካሞች፣ ባለጸጋ ሲሆኑ ነዳያን፣ ጠቢባን ሲሆኑ አላዋቂ መስለው ይታያሉ። እዩን እዩን አይሉም። ሁሉን ነገር ለእግዚአብሔር ሰጥተው ነው የሚናገሩት። እቡያን አይደሉም። ፍየሎች ግን አሻቅበው ነው የሚያዩት። ሁልጊዜ አንገታቸውን እንዳሰገጉ ነው። ኃጣንም ሁልጊዜ እዩኝ ያበዛሉ። ደካማ ሆኖ ሳለ ኃያላን መስለው መታየትን ይሻሉ። ሀብት የእግዚአብሔር ሆኖ ሳለ እነርሱ ግን ባገኙት ሀብት ይመካሉ፣ ይኮራሉ፣ ሌላውን ይንቃሉ። ትህትና በእነርሱ ዘንድ የበታችነት ምልክት ነው። ስድስተኛ ከበጎች መካከል አንዲቱ በአውሬ ከተነጠቀች የተቀሩት ሁሉ በርግገው ከበረታቸው ወጥተው ይሄዳሉ፣ በዚያውም እንደወጡ ይቀራሉ። ፊታቸውን ወደዚያ ስፍራ አይመልሱም። ጻድቃንም ሞት ከእነርሱ መካከል አንዱን ድንገት ነጥቆ በወሰደው ጊዜ ነገም የእነርሱ ተራ እንደሚሆን ተረድተው ከኃጢአት በረት በንስሐ ይወጣሉ። ዳግመኛም ወደ ቀደመ ግብራቸው አይመለሱም። ፍየሎች ግን ከመካከላቸው አውሬ አንዷን ሲወስድ ለጊዜው ደንብረው ከጋጣቸው ውስጥ ይወጣሉ። የኋላ ኋላ ግን እዚያው ተመልሰው ይገኛሉ። ኃጣንም ከመካከላቸው አንዱ ባልንጀራቸው ድንገት ሲሞት ለጊዜው ይደናገጣሉ። በሐሳባቸውም ከኃጢአት በረት ለመውጣት ይወስናሉ። ዳሩ ግን ጥቂት ቆይተው ይዘነጉታል፣ ወደ ቀደመ ግብራቸው ይመለሳሉ። በዚህ መልኩ ነው የበጎችና ፍየሎች ምሳሌነት አምላካችን በጎችን በቀኝ ፍየሎችን በግራ ያቆማቸዋል በሚለው ውስጥ የሚተረጎመው። የግራና የቀኙስ ምሳሌ ምንድነው ቢሉ ጻድቃን በቀኝ የሚቆሙት ምሳሌያቸው ስለሆነ ነው። ቀኝ ቀና ነው። ጻድቃንም ሃይማኖት ምግባር ለመስራት ቀና ናቸው። ቀኝ ፈጣን ነው። ጻድቃንም ሃይማኖት ምግባር ለመስራት ፈጣን ናቸው። ቀኝ ብርቱ ነው። ጻድቃንም ሃይማኖት ምግባር ለመስራት ብርቱ ናቸው። ኃጣን በግራ የሚቆሙት ምሳሌያቸው ስለሆነ ነው። ግራ ጠማማ ነው። ኃጣንም ሃይማኖት ምግባር ለመስራት የተጣመሙ ናቸው፣ ምክንያት ያበዛሉ። ግራ ዳተኛ ነው። ኃጣንም ሃይማኖታዊ ምግባር ለመስራት ዳተኞች ናቸው። ግራ ሰነፍ ነው። ቢጨብጥ አያጠብቅም፣ ቢሰራ አያረካም፣ ጠንከር ያለ ስራ መስራት አይችልም። ኃጣንም በሃይማኖት በምግባር በኩል ሰነፎች ናቸው የሚል ትርጓሜ ያለው። ሌላው የትንሣኤ ሙታንን ሁኔታ የሚያስረዳ እስኪ የመጽሐፍ ቅዱስን ጥቅስ አምጡልኝ ቢባል በብሉይም በሐዲስም የተገለጸ አለ። ባጭሩ ለማየት ያህል ሙታን በመቃብር ውስጥ ፈርሰው በስብሰው እንደማይቀሩ ትንሣኤ እንዳላቸው በቅዱስ መጽሐፍ በተለያየ ስፍራ ተጽፎ የምናነበው ነው። በብሉይ ኪዳንም ሆነ በሐዲስ ኪዳን የተጻፉትን የትንሣኤ ሙታን ማስረጃዎችን እንዲሁ አጠር ባለ መልኩ ለማየት ያህል በብሉይ ኪዳን መጽሐፍት ስለ ትንሣኤ ሙታን መላው የሰው ዘር በእግረ አጋንንት ይጠቀጠቅ በነበረበት ዘመን ስለ ሙታን መነሳት በብዙዎች ዘንድ የማይታመንና የማይታሰብ ቢሆንም ቀደምት አበው እግዚአብሔር መንፈስ ቅዱስ ገልጦላቸው ትንሣኤ ሙታንን አስመልክተው ተናግረዋል። ከብዙዎች የጥቂቶቹን ያህል ላብነት ብንጠቅስ የመጀመሪያው በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ ወደ ረፍትና ወደ ዘላለም ጉስቁልና ይላል ትንቢተ ዳንኤል ምዕራፍ 12። ሌላው ደግሞ በኢሳይያስ 26 ቁጥር 19 ላይ የተገለጸው ደግሞ ሙታንም ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖር ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩ ይላል። ይኸው ትንሣኤ ሙታን በሐዲስ ኪዳን መጽሐፍትን ተጠቅሷልና ክብር ምስጋና ለእርሱ ይሁንና ጌታችንና መድኃኒታችን ኢየሱስ ክርስቶስ የሙታን ትንሣኤ አስመልክቶ ሲናገር በዚያ አትደነቁ፣ በመቃብር ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣልና መልካም የሰሩ ከሞት ተነስተው በሕይወት ይኖራሉ፣ ክፉ የሰሩ ግን ከሞት ተነስተው ይፈርድባቸዋል ብሏል ዮሐንስ ወንጌል ምዕራፍ 5 ቁጥር 28። በትንሣኤ ሙታን ለማያምኑ ሰዱቃውያን በሰጠው መልስ ደግሞ መጽሐፍትንና የእግዚአብሔርን ኃይል ካለማወቃችሁ የተነሳ ትስታላችሁ፣ ሙታንስ ሲነሱ በሰማያት እንዳሉት እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም። ስለ ሙታን መነሳት የሆነ እንደሆነ ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ያለውን አላነበባችሁምን? ስለዚህ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም ብሏል ማቴዎስ 22 ቁጥር 32። ሐዋርያው ቅዱስ ጳውሎስም ትንሣኤ ሙታንን አስመልክቶ ሲመሰክር
እነርሱ እንደሚያምኑት እኔም የጻድቃንና የኃጥአን ትንሣኤ መኖሩን አምናለሁ ብሏል። የሐዋርያት ሥራ ምዕራፍ 24 ቁጥር 15 በእምነት ለሚመስሉት ክርስቲያኖችም ሲያስተምር ክርስቶስ ከሞት እንደተነሳ የሚሰበክ ከሆነ እንዴት ከናንተ አንዳንዶች የሙታን ትንሣኤ የለም ይላሉ? ሙታን ከሞት የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ ደግሞ የኛ ትምህርትም ሆነ የናንተም እምነት ከንቱ መሆኑ ነው ብሎ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ ተናግሯል። በተለይ አንደኛ ቆሮንቶስ ምዕራፍ 15 በሙሉ ማለት ይቻላል ከትንሣኤ ሙታን ጋር በርካታ ቁም ነገሮችን የያዘ ምዕራፍ ነው። የሙታንን አነሳስ አስመልክቶም ሲናገር ሙታን የሚነሱት እንዴት ነው? በሚነሱበት ጊዜ የሚኖራቸው አካል ምን አይነት ነው ብሎ የሚጠይቅ ሰው ይኖር ይሆናል። አንተ ሟች የምትዘራው እህል ካልሞተና አፈር ውስጥ ገብቶ ካልበሰበሰ በስተቀር ሕይወት ሊኖረውና ሊበቅል አይችልም። የምትዘራት አንዲት የስንዴ ቅንጣት ወይም የሌላ እህል ዘር ነው እንጂ ዋናውን የአትክልት አካል አይደለም። በበቀለና ባደገ ጊዜ ግን አንተ ከዘራኸው ዘር የተለየ መልክና አካል ይኖረዋል በማለት በምሳሌ አስደግፎ ገልጿል። በዚሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 አሁንም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 ላይም ምስጢርነቱን አስመልክቶ ሲናገር እነሆ አንድ ምስጢር እነግራችኋለሁ፣ ሁላችንም አንሞትም፣ ነገር ግን ሁላችንም እንለወጣለን። የምንለወጠውም የመጨረሻው መለከት በሚነፋበት ጊዜ እንደ ዓይን ቅጽበት በአንድ ጊዜ ነው ብሏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እንግዲህ ከዚህ ጋር በተያያዘ ትንሣኤ ሙታን በብሉይ ኪዳንም በሐዲስ ኪዳንም እንዴት አድርጎ እንደሆነ ባለፈው ጊዜያችንም ደግሞ ወይም ባለፈው መልእክታችንም ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር እንዴት እንደሆነም እሱ አምላካችን የወደደውንም ተነጋግረን ነበር። አብሮ ማያያዝ ነው። እንግዲህ አንድ እንደው በጥያቄና መልስ የሚነሳ ይሄንኑ የሚያሳስብልን ወይም ደግሞ ይሄንኑ የሚያጠናክርልን አንድ ጉዳይ ደግሞ እናንሳ። እንዲህ ብለው የሚጠይቁ የሚያነሱ ስላሉ ነው። ዘላለማዊ ቅጣት የሚባል የለም። ኃጥአን በገሃነመ እሳት ለዘላለም ቅጣት አይጣሉም። ይህ ከእግዚአብሔር ባህሪ ጋር አይሄድም። ለዘላለም በነፍስ በስጋ ይሞታሉ እንጂ ለሚሉት የሚሰጠው ምላሽ እግዚአብሔር ሩሩህ እንደሆነ ሁሉ ፈታዬ በርትዕም ነው። ርህራሄውን ፈራጅነቱ ፈራጅነቱን ርህራሄው አይደመስሰውም። ኃጢአት ላደረጉ ከትእዛዙ ለወጡ ሁሉ የተናገረው የፍርድ ቃል በእነርሱ ላይ በትክክል ይፈጸማል። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከው ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነቱንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ከቁጥር 4 ጀምሮ። ጌታችን ስለ ቃሉ ተፈጻሚነትም ሲያረጋግጥልን ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሏል ማቴዎስ 24። ስለዚህ ለዘላለማዊ ቅጣት በመጽሐፍ ቅዱስ የተገለጸውን እውነታ አምዘግዝጎ በመጣልና በራስ ሐሳብ በመደገፍ የዘላለም ቅጣት የለም ማለት ክደት ነው። የሚከተሉት ማስረጃዎች ዘላለማዊ ቅጣት መኖሩን በግልጽ የሚያሳዩ ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል ማቴዎስ 13 ቁጥር 40። እንዲሁም እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ማቴዎስ 25 ቁጥር 41። እንዲሁም ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ብሎም በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ የተናገረውንም ልብ ይሏል። እንግዲህ እነዚህ ከትንሣኤ ሙታን ጋር ልንሰማቸው ከሚያስፈልጉ ትምህርቶች የተወሰኑት እንደው ቀንጨብ አድርገን ለማድረስ ያህል ነው እንጂ እያንዳንዱ በጣም በብዙ መልኩ በስፋት አንድም እየተባለ አባቶቻችን እየጠቀሱ እያብራሩ እያመሰጠሩ የሚናገሩት እንደሆነም ሳንዘነጋ ማለት ነው። ሌላው ለዛሬው እንደ እግዚአብሔር ፈቃድ የምንመለከተው ደግሞ አምላካችን ኢየሱስ ክርስቶስ ተነሳ ስንል ትንሣኤው በምን ተረጋገጠ ለሚለው
የተወሰኑ ነጥቦችን አንድ 5 ነጥቦችን ለማየት ያህል ነው። በቅድሚያ ሁላችንም እንደምናውቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሌም እንደምናነሳው ማለት ነው ነፍሴን ላኖራት ደሞም ላስነሳት ስልጣን አለኝ ብሎ አስቀድሞ ተናግሮ ነበር። ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ቃሉ የማይታበል አምላክ በገዛ ፈቃዱ ነፍሱን ከስጋው ለይቶ በመቃብር 3 ቀንና 3 ሌሊት ከቆየ በኋላ ክቡር ዳዊት እግዚአብሔር ከእንቅልፍ እንደሚነቃ ተነሳ በማለት እንደተናገረ ሙስና መቃብርን አጥፍቶ ተነሳ። መዝሙር 77 ቁጥር 65፣ ማቴዎስ 28 ቁጥር 6፣ ማርቆስ 16 ቁጥር 5፣ ሉቃስ 24 ቁጥር 2፣ ዮሐንስ ምዕራፍ 20 ከቁጥር 2። ታዲያ ጥያቄያችን የኢየሱስ ክርስቶስ ትንሣኤ በምን ተረጋገጠ ለሚለው አንደኛ መቃብሮች ተከፍተው ከሙታን ብዙዎች ተነስተዋል፣ ወደ ከተማዋ ገብተው ለብዙዎች ታይተዋል። ማቴዎስ 27 ቁጥር 52። ሁለተኛ ጌታ በዕለተ እሁድ መንፈቀ ሌሊት ከህቱም መቃብር ሲነሳ በመቶ የሚቆጠሩ መቃብሮች ሲጠብቁ የነበሩት ወታደሮች ወይም የሮም ወታደሮች ማለት ነው ትንሣኤውን አይተዋል። እነሱም ሄደው ለሊቀ ካህናቱ ተናገሩ። ካህናቱ የትንሣኤው ነገር እንዳይሰማ ለወታደሮቹ ብዙ ገንዘብ በመስጠት እንዳይናገሩ አባብለዋቸዋል። ማቴዎስ 28 ከቁጥር 1። ሶስተኛ ጌታችን ኢየሱስ ክርስቶስ አስቀድሞ እንደተናገረ መላእክት ለቅዱሳት አንስት ገሊላ እንደሚያገኙት ነገሯቸው። ሄደው አግኝተውት ደስ ብሏቸው ሲያመሰግኑ ውለዋል። በገሊላ እንደሚገኝ ማቴዎስ 28 ቁጥር 5 እንዲሁም ማርቆስ ምዕራፍ 16 ቁጥር 1። አራተኛ የጌታችን ትንሣኤ በምን ተረጋገጠ ለሚለው በዕለተ ሰንበት መግደላዊት ማርያምና ሌሎችም ቅዱሳት አንስት ማልደው ወደ ጌታችን መቃብር ሄዱ። መቃብሩም ክፍት ሆኖ ምንም እንደሌለበት ይታይ ነበር። ማቴዎስ 28 ቁጥር 2፣ ሉቃስ 24 ቁጥር 1። ቅዱሳት አንስትም መቃብሩ ባዶ መሆኑን ተመልክተው እየሮጡ ሐዋርያት ወዳሉበት በመሄድ ነገሯቸው። ዮሐንስ ምዕራፍ 20 ከቁጥር 1። እናም አምስተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ለሁለቱም ለሶስቱም በአንድነት ሳሉም በልዩ ልዩ ስፍራዎችም እየተገኘ ትንሣኤውን ነግሯቸዋል። በመጀመሪያ ለማርያም መግደላዊት ዮሐንስ ወንጌል ምዕራፍ 20 ቁጥር 16፣ ለስምዖን ሉቃስ 24 ቁጥር 34፣ በኋላም ለ11ዱ ከዚያም ለኤማሁስ መንገደኞች ተገልጧል። ማርቆስ 16 ቁጥር 12፣ ሉቃስ 24 ቁጥር 13፣ የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ከ500 ለሚበዙ ወንድሞች በመጨረሻም ለቅዱስ ጳውሎስ እንደተገለጸለት ቅዱስ ጳውሎስም ራሱ መስክሯል። ሌላው የትንሣኤው አስፈላጊነት ምንድነው ለሚለው ርዕሰ ጉዳያችን ይበልጥ የሚያብራራልን ትንቢቱንና ምሳሌውን ለመፈጸም እንደሆነ ቤተክርስቲያናችን ታስተምረናለች። እኔ የተኛው ይላል ትንቢቱ፣ እኔ የተኛው አንቀላፋሁም እግዚአብሔር አስነሳኝ። መዝሙር 3 ቁጥር 5። ይህ ትንቢት እኔ የተኛሁ የሚለው ቃል መሞቱን የሚያመለክት ሲሆን እግዚአብሔር አስነሳኝ ማለቱ በባህሪ መለኮቱ ሕያው ሆኖ መነሳቱን የሚያስረግጥ ንባብ ነው። እግዚአብሔር ይነሳል ጠላቶችም ይበተናሉ የሚልም በመዝሙር 67 ተጽፏል። እነዚህንና እኒህን የመሳሰሉ ሌሎች ትንቢቶችም አስቀድሞ በነቢያት እንደተናገረ ሞትን ድል አድርጎ ተነሳ። ኢሳይያስ 25 ቁጥር 8 ሞት ድል መንሳትህ መቃብርም ይዞ ማስቀረትህ የታለ ብለው የተናገሩት ቃል በትንሣኤው ተፈጸመ። ሆሴ ምዕራፍ 13 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55። እንግዲህ ትንቢቱ ነው። ብዙ ትንቢቶች አሉ። የተወሰኑትን ብቻ ነው ለአብነት ያነሳ ነው። ምሳሌው ደግሞ ምንድነው ቢሉ የመጀመሪያው የዮናስ ምሳሌ ነው። ነብዩ ዮናስ በከርሰ አሳ አንበሪ 3 ቀንና 3 ሌሊት ቆይቶ ሞት ሳያገኘው ሕያው ሆኖ ከአሳ አንበሪ ሆድ ወጥቷል። ዮናስ ምዕራፍ 2። ጌታም በከርሰ መቃብር 3 ቀንና 3 ሌሊት ቆይቶ ምንም ብሌት ሳያገኘው ሙስና መቃብርን አጥፍቶ ሕያው ሆኖ ከሙታን ተነስቷልና ማቴዎስ ምዕራፍ 12 ቁጥር 40። እንግዲህ የመጀመሪያዎቹ ትንቢቱና ምሳሌው ይሄን ሲመስል፣ ሁለተኛው ደግሞ በትንሣኤው ሊያስነሳን ስለወደደ ነው። የትንሣኤውን አስፈላጊነት ማወቅ መማር የሚያስፈልገን። በአዳምና ሔዋን መተላለፍ ምክንያት ሞት ወደ ዓለም ገባ። ሞትም የበደሉትንና ያልበደሉትን አንድ አድርጎ ገዛቸው። ሮሜ 5:14። ስለዚህ ክርስቶስ በበደላችን ምክንያት የታዘዘብንን ሞት ደምስሶ ሕያው ያደርገን ዘንድ በትንሣኤው ሞትን አሸነፈው። የጨለማ አባት ዲያብሎስን ጣለው። በሰው ልጆች ላይ የነገሰውን ጠላት ስጋን ተዋህዶ ድል አደረገው። ሮሜ 5:20፣ ሮሜ ምዕራፍ 6 ቁጥር 5። እርሱ ተነስቶ የትንሣኤን በር ከፈተልን። በትንሣኤው ትንሣኤ ዘለሕይወትን እንድንነሳ አበሰረን። ለትንሣኤያችን በኩር ሆነን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20።
ጌታ አንጾተ ቤተ መቅደስ ባደረገበት ዕለት ቤቱን ባጸዳበት ጊዜ ማለት ነው ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ በማለት ስለሞቱና ትንሣኤው የተናገረው በዕለተ ዓርብ ትዝ ብሏቸው መቃብሩን በወታደሮች አስጠበቁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኃያሉን አምላክ የድንጋይ ጋጋታ የሚያስቀረው መስሏቸው በመቃብሩ ላይ ድንጋይ ከመሩ። ከከመሩት ድንጋይ ያልተሻሉት የሮማ ወታደሮች አፍጥጠው መቃብሩን ሲመለከቱ ኢየሱስ ክርስቶስ በኃይለ መለኮቱ ተነሳ። ከብርሃነ መለኮቱ የተነሳ መቃብሩን የሚጠብቁ ነፍሳቸው እስክትወጣ ድረስ ደንግጠው በያሉበት ወደቁ። ከወደቁበትም ሲነሱ ጌታችንን ስላጡት ሄደው የሆነውን ሁሉ ለሊቀ ካህናትና ለረበናት ነገሯቸው። አይሁድም አፈሩ። ማቴዎስ 27 ቁጥር 62፣ ማቴዎስ 28 ቁጥር 11። እንግዲህ በዚህ መርሃ ግብራችን ዛሬ እንደተከታተላችሁት በተለያየ ርዕሰ ጉዳይ ትንሣኤውን የሚያጠይቁ የሚያሳስቡ ነገሮችን ነው እያየን ያለ ነው። እንደ ማጠቃለያ አድርገን ለማየት የምንወደው ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ምስጢሩን እንደተረዳ ነው ወይም ከብዙ በጥቂቱ እንደተማርነው ሁሉ ከ3 ቀን ሳያሳንስ ሳያስበልጥም አምላካችን በሶስተኛው ቀን የመነሳቱ ምስጢር ምንድነው የሚል ጥያቄ ቢኖር አባቶቻችን ሊቃውንት ያመሰጠሯቸውን ቢያንስ 4 መረጃዎችን እናገኛለን። ባጭሩ ለምንድነው ጌታችን ወይ በአራተኛው ወይም ደግሞ በሁለተኛው ያልተነሳው በሶስተኛው ቀን የተነሳበት ምስጢሩ ምንድነው ብለን ጠይቀን ለመረዳት ብናስብ የመጀመሪያው በ3 ቀን ጌታችን መነሳቱ ለስጋ ለነፍስ ለደመ ነፍስ እንደካሰ እኒህን እንዳዳነ ሲያጠይቅ ነው። ሁለተኛ በሶስተኛው ቀን ብርሃነ ትንሣኤውን መግለጹ ለአዳም ለሔዋንና ለሕፃናቱ እንደካሰ ሲያስረዳ ነው። ሶስተኛ ሰው በስተቱ ከገነት ከወጣ በኋላ 3 ጠላቶች አሉት። እኒህም ኃጢያት፣ ሞትና ፍዳ መከራ ናቸው። 3 ቀን ቆይቶ በመነሳቱ ጌታችን ኃጢያትን፣ ሞትንና ፍዳን በትንሣኤው እንደደመሰሰልን ያስረዳናል። እናም አራተኛው ጌታ 3 ቀን ሳይነሳ በመዘግየቱ በእውነት አልሞተም፣ መከራው ሲሻለው ከእንቅልፉ ነቃ ብለው እንፈላሰፋለን የሚሉ ምክንያት እንዳያገኙ ፈጥኖ ባለመነሳቱ እስከ 3 ቀን በመቆየቱ በእውነት ሞቶ እንደተነሳ ያረጋግጥልናል። ጠቅለል እናድርገው የዛሬውን መልእክታችንን። እግዚአብሔር የእኛን ስጋ ተዋህዶ እንዳዳነን በባህሪያችን የነበረውን መርገመ ስጋ መርገመ ነፍስን እንዳጠፋልን ራሱን መስዋዕት አድርጎ በማቅረብ በውይዘ ደሙ ቀደሰን። ዕብራውያን 16 ቁጥር 10 የዕዳ ደብዳቤያችንንም ቀደደልን። ቆላሲስ ምዕራፍ 2 ቁጥር 14 በዋጋ ገዝቶ ልጆቹ አደረገን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 እግዚአብሔር ይህን ያልከወደደን እኛም ልንወደው ይገባናል። እርሱን መውደድ ደግሞ ትእዛዙን ቃሉን መጠበቅ ነው። ዮሐንስ 14 ቁጥር 15 የእግዚአብሔርን ቃል ያከበረ ከነውር ራሱን የጠበቀ የእግዚአብሔር ልጅ ነውና አብ ወልድ መንፈስ ቅዱስ ያድሩበታል። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ቃል ትእዛዙንም የማይጠብቅ የርኩስ መንፈስ ማደሪያ ነው። ማቴዎስ 12 ቁጥር 45 ይህ ሰው በውስጡ ያለው ርኩስ መንፈስ ንስሐ መግባትን ስጋውና ደሙ መቀበልን እንዲፈራ ኃጢአትን አዘውትሮ እንዲሰራ አድርጎ ከእግዚአብሔር ፍቅር ይለየዋል። በኋላም በትንሣኤ ዘጉባኤ ጊዜ ከሶ በግራ ያቆመዋል። ስለዚህ በኃጢአት ራሳችንን ገድለን ጌታ በግርማ መለኮቱ ሲመጣ በግራ እንዳንቆም ዛሬውኑ ንስሐ ልንገባና ዘላለማዊ ሕይወት የሚሰጠውን ቅዱስ ስጋውና ክቡር ደሙን መቀበል ይገባናል። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ከብዙ በጥቂቱ ከሙሉ በከፊሉ እንግዲህ አምላካችን የፈቀደልንን ከትንሣኤው ጋር ልንሰማው የሚያስፈልገንን ከትንሣኤ ዘጉባኤ ጋራም እንዲሁ ልንሰማው አምላካችን የመረጠልንን የዛሬው መርሃ ግብራችንን ነው እንግዲህ ለማየት የሞከርነው። እግዚአብሔር አዳምን ወደ ረፍቱ ወይም ወደ መንግስተ ሰማያት እንዲገባ ስለምን ፈቀደለት የሚለውና ከዚሁ ጋር የተያዙ ደግሞ በክፍል 5 እንደ አምላካችን ፈቃድ የምንመለስበት ሌሎችን ነገሮች አክለን የምንማረው ደግሞ ቀጣይ ትምህርታችን ይሆናል። የደግነት ባለቤት መቼም በእነዚህ መልእክቶቻችን ቁም ነገር እየነገረን እያስተማረን የነጻች የጎላች የተረዳች አንዲቷ የተዋህዶ እምነታችን የምታስተምረንን ትምህርት እንደ አቅማችን በትንሹም ቢሆን ሰምተን ለመጠቀም እንዲያበቃን እሱ አምላካችን ሰማይና ምድር ሲያልፍ በማያልፈው ቃሉ ይኸው እየነገረን እያስተማረን ነው ብለን ተስፋ እናደርጋለን። ደጋጎቹ አባቶቻችን ደግሞ እሱ በገለጠላቸው መልኩም አንድም እያሉ አመስጥረው የነገሩንን መልእክቶችንም እንደዚሁ ተከታትለን ከማይደርቀው ከቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ምንጭ ሁልጊዜም ይጎሏታልና ይጨመርላት ያንሷታልና ይቀጠልላት ከማትባለው ከማይባለው ሙሉ ከሆነ ጓዳዋ እያወጣን ይኸው አምላካችን በቸርነቱ የሚያስተምረንን
እየተከታተልን ነፍሳችን የምትረካበትን እሱን አምላካችን የምናውቅበትን ከትላንት ዛሬ በተሻለ በመንፈሳዊ ሕይወት የምንመላለስበትን ከዚያም ባለፈ ደግሞ እሱ አምላካችን የወደደውን የፈቀደውን በሕይወታችን አድርጎልን በበለጠው ደግሞ ለደገኛው ክብር እንዲያበቃን ደጅ እንጠናበት ዘንድ ምንጭ እየጠቀስን ወደ እናንተ የምናደርሰው መርሃ ግብራችንን እሱን አጋዥ አድርገን ይኸው መከታተላችንን አብዝተን ለመቀጠል እንሞክራለን። እድሜውን ያበድረን። አሁንም በእጃችን ካሉ ምንጮች እያመጣን የምንሰማውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ተጽፈው ተደጉሰው ለሁላችንም ትምህርት እንዲሆኑን ካገኘናቸው መልእክቶቻችን እንግዲህ ወደ እናንተ ማድረሳችንን አሁንም እንቀጥላለን ማለት ነው። ለክስ ለወቀሳ ለመፈራረጃ አምላካችን እንዳያደርግብን ሰምተን ለመጠቀም እንዲያበቃን ምስጢሩንም እሱ በቸርነቱ እንዲገልጽልን የአባቶቻችን አምላክ በቸርነቱ ይርዳን። ለዛሬም ያገኘነው መልእክት አዕማደ ምስጢር 1 እና 2 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ትምህርት ክፍል በ1997 ዓ.ም ከታተመው ከመለከት መጽሔት ሚያዝያ 1985 ዓ.ም እና ሚያዝያ 1995 ዓ.ም ከታተሙት እትሞች ነው ወደ እናንተ ሰብሰብ አድርገን ይህን መልእክት ለማድረስ የሞከር ነው። አሁንም አምላካችን የቸርነቱን ስራ ይስራልን፣ የደግነቱን ስራ ሰርቶ ደግሞ የቀጠሮ ሰዎች ብለን በክፍል 5 ደግሞ ሌሎችን ጉዳዮቻችንን መነጋገራችንን እንቀጥላለን። ስለ ርርተ ህሊና ርርተ ልቦና አንዳችም ነውር ስለሌለባት ስለ ሁላችንም መቤት ስለ ንጽሕት ቅድስት ድንግል ማርያም የሚባለውን የሚነገረውን በተለያዩ አውዶች እየሰማችሁ ስለሆነ ትምህርቱንም ምላሹንም በዛ ያገኛችሁ ስለሆነ ብለን ነው እንጂ በተለይ መብርሃን ቤዛዊት ዓለም ስለመባሏ ራሱን የቻለ መርሃ ግብር ይዘን መመለሳችን አይቀርም። እንደው የትንሣኤው ነገር ሳባርጎን እሱን እንደው በጊዜው ጊዜ መነጋገር ስለሚያስፈልግ የጌታችንን ጉዳይ አብዝተን እንነጋገር ማለት ነው። የመብርሃን ነገርንማ እንዴትስ እንረሳዋለን? አዎ የሁላችን መቤት የሁላችን እናት አማላጅቱ እንደ አይነት ጥቅሻ የሚደርስልን ጸሎታ ሁሌም በሕይወታችን ያለ ለአንዳችም ጊዜ ረስታን የማታቅ የመድኃኔዓለም እናቱማ ቤዛዊት ዓለም መባሏን እኛ አማኞቹን መሰክራለን። ይህን የሚያሳስበውን መልእክት መመለሳችን ወይም ደግሞ ይዘን ተመልሰን መነጋገራችን አይቀርም። የልጇን ትንሣኤ እናስቀድም ብለን ነው። በቅድስት ቤተክርስቲያናችን ላይ በእመቤታችን ላይ በቅዱሳን ላይ የሚናገሩ ሰዎች ዛሬ የመጡ አይደሉም። እኛም ደግሞ የፈለገውን ያህል ቢያወሩ ምንም አይደንቀንም። የምናምነውን የምንመሰክርለትን የተሰቀለውን ኢየሱስ ክርስቶስን ከፊታችን አድርገን የምንመላለስ እሱን ማዕከል አድርገን ስለሱ ማንነትን ማንም ሊነገር የማያስፈልገን የተዋሕዶ እምነት ተከታይ መሆናችንን የምናረጋግጥባቸው በርካታ ትምህርቶች በእጃችን ስላሉ የሚያስጨንቀን የሚያሳስበን ነገር የለም። የሚጨንቃቸው ይጨነቃቸው። እንዲህ ነው የያዕቆብ ወንድም ይሁዳ የሚለን በምዕራፍ 1 ያው 1 ነው ምዕራፉ ቁጥር 8 ላይ እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ። አይምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው የሚል ቃል መጻፉን መዘንጋት የለብንም። እመቤታችንንማ አሁን አይደለም እኮ እንግዳ ሆኖ ምን ሰማው እሷን የመጥላቱን ጉዳይ። በራዕየ ዮሐንስ ምዕራፍ 12 ላይ እኮ እንዲህ የሚል ቃል አለ። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ይላል። ያው እመቤታችን የተሰደደችበትን ነው የሚያነሳው። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝን የሚያህል ውሃ ካፉ በስተኋላው አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ አይቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ
ይለናል። እጅግ በብዙ መልኩ ይሄ የሚፈታ ነው። ወደፊት እንደ እግዚአብሔር ፈቃድ በትርጓሜ እንመጣበታለን። እንደው እመቤታችን የማሳደዱ ነገርና በእሷ ላይ የማይገባ ጽርፈት መናገርን መስሏቸው የሚናገሩ ሰዎች ኋላ ዋጋ ያስከፍላቸዋልና እንዲያስቡበት ለማሳሰብ ለመጠቆም ያህል ነው። እኛ ግን አምላክ ወላዲተ አምላክ እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን። አንቺ ልጅሽ ወዳጅሽ መድኃኔዓለም ኢየሱስ ክርስቶስ ፊት ቀርበሽ ለምነሽው የሚነሳሽ የሚከለክልሽ ነገር የለምና በሰርግ ቤት ተገኝተሽ የሚላችሁን አድርጉ እንዳልሽ ልጅሽ የሚለንን ካደረግን ባንቺ አማላጅነት ሁሉ ይፈጸምልናል ተፈጽሞልናልምና አደራሽን አሁንም አትርሽን። በመስቀል ላይ ያገኘንሽ የአደራ እናታችን ነሽና አደራሽን ስንልሽም በሕይወታችን በኑራችን ሁሉ ቀድመሽ እንደስከዛሬ ሁሉ እየተገኘሽ በበረከት እንዳኖርሽን ጣምሽን ፍቅርሽን በረከትሽን አታጥፊብን እያልን ነው። አሁንም የአምላክ እናቱን መብራንን የሚገባትን ክብር እየሰጠን ለሷ የሚገባውንም ስግደት እየሰገድን አማልጅን አስታርቂን የምንላት ሁልጊዜም የሚያስምረው የሚጠብቀው የሚከልለው ከክፉ የሚያድነው በበረከት የሚያኖረው የቀደመ ቃል ኪዳኗ የሁላችንም መጨረሻ ያሳምርልን። አምላካችን በቸርነቱ ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። ስለሷ ጉዳይ በስፋት ተናገረም ስለማንጨርሰው እንደው መቼስ እንዳይቀርብን ያህል ትንሽ ትንሽ ማለታችን አይቀርም እንመጣበታለን። እስከዚያው በዚሁ በትንሳኤ ክፍል 5 ዳግም እንመለሳለን። እግዚአብሔር አምላካችን የሰማነውን በልባችን ያሳድር። ሕዝባችንና ሀገራችንን በቸርነቱና በምሕረቱ መድኃኔዓለም ይጠብቅልን። በተለያየ መልኩ በቅድስት ቤተክርስቲያን በቅዱሳንም በመብርሃንም በተለያየ ሁኔታ የሚናገሩ ወገኖችንም ወደ ልባቸው እንዲመልሳቸው ወደ ቀልባቸው እንዲያመጣቸው ለልባቸው ልብ እንዲሰጥልን እኛ ግን እንለምናለን እንማጸናለን። ማርያም ማርያም ተብሎ የተወለደ ሰው ማርያም የሚለውን ስም መጥላቱና እሷ አታስፈልገኝም ብሎ ካደገ በኋላ መዘንጋቱ የሚያስደንቀው የሚያሳስበው ይሄ ነው። እግዚአብሔር አምላካችን አሁንም ከናቱ ፍቅር ያውጣን፣ ከናቱ ፍቅር ያናውጠን፣ በቅዱሳን ቃል ኪዳን ይጠብቀን፣ ቃሉን ፈጽመን እርሱ አምላካችን የወደደውን ያችን ለሁላችን የሚያዘጋጃትን የአባቴ ብሩካን ኑ ብሎ ሁላችንም ሊያስገባ የመረጠልንን ያችን መንግስቱን ለመውረስ እንዲያበቃን ፈቃዱ ይሁንልን። ይቆየን። አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ማህደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ያው እንደምትከታተሉት ከተለያዩ ምንጮች እያመጣን የምንሰማው የምንከታተለውን መርሃ ግብራችንን ነበረ ስናደምጥ ስንከታተል የቆየ ነው። በቀጣዩ እንመለሳለን። እድሜውን ያበድረን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሁንም የትንሣኤውን ብርሃን በሕይወታችን በኑራችን ሁሉ እያበራልን እንድንመላለስ እሱ መድኃኔዓለም ኢየሱስ ክርስቶስ በማስተዋል እንድንኖር እንዲያደርገን ፈቃዱ ይሁንልን። አሜን። ይቆየን።